ይቻለም የሴራ ዓለም ናት። የጸብ ከተማ ናት። ስንት ውዶቻችንን ስቃይ ባለው ህመም አላሰናበትም። ይሄ እንዲያበቃ አትፈልጉ? የቀበረን እንቀጥል፣ ያለቀሰን እንቀጥል፣ የመረረን እንቀጥል፣ የታመመን እንቀጥል። የእግዚአብሔር ቃል ከታመሙት ጋር አብራችሁ ታመሙ፣ ከሚያዝኑት ጋር አብራችሁ ዘኑ፣ ከሚሰቃዩት ጋር አብራችሁ ተሰቃዩ ይለናል። ጥቂቶች ብቻቸውን መኖር ሲፈልጉ ለምን ሌሎች ይኖራሉ እያሉ ምናልባት በሽታ ይፈጥሩ ይሆን እንጃ። እግዚአብሔር በቸርነቱ ይዞን አስደናቂ የሆነው የአባቶቻችን የቤተ ክርስቲያን ስሪት ይዞን እንጂ ተጫርሰን አልቀናል ነበር። ምን ሲሆን ነው እሺ ክትት ብለን እግዚአብሔር ቤት የምናለቅስ? ምን ሲሆን ነው ምህላ የምናወጀው? ስንት ሲሆን ነው? መቼ ነው ምን መቼ ነው የምናለቅስ? መቼ ነው የምንጮህ? መቼ ነው ወደ እግዚአብሔር እጅ የምንዘረጋው? የሰላም ጠረጴዛ ላይ ተቀመጣለች። የሰላሙን ንጉሥ ስለገፈተረች እርባና ያለው ሰላም የላትም። ደጋግመን እንደምንለው ተቃቅፋ የምትተናነቅ ሆነች፣ ተዋዳ የምትከዳዳ ሆነች፣ ተቋስላ ደግሞ የምትሳሳቅ ሆነች። ምን አይነት ኮሚክ ነች! ፍርሃት፣ ስጋት፣ ዋስትና የሌላት። ታዲያችን የፍርሃት ከተማ ትፈልጋላችሁ? እየሰጋችሁ፣ እየደነገጣችሁ፣ እየተንቀጠቀጣችሁ፣ መሳሪያ እየታጠቃችሁ እስከ መቼ? ኤሌክትሪክ አጥር እየዘረጋችሁ እስከ መቼ? ዘበኛ እያስቀምጣችሁ እስከ መቼ? ውሻ እያሰራችሁ እስከ መቼ? ጥላችሁን ሳታምኑ ከውያላችሁ እየደነገጣችሁ እስከ መቼ? ሰላይ እየላካችሁ እስከ መቼ? እየተደባበቃችሁ እስከ መቼ? የፍርሃት ዓለም ስለሆነች እኮ ያቺኛዋን ዓለም በሞቴን አስታውሳችሁ። የኔና የናንተን ከተማ፣ የኔና የናንተን ዓለም ምን ይላል መሰላችሁ? አንድ ነብዩ ቃል አለ፣ እንዲህ ይላል፣ በዚያ የሚያስፈራው የለም ይላል። እንዴት ይደንቅ! ስለላ የሌለበት ምዕመናን፣ ድንጋጤ የሌለበት፣ መንቀጥቀጥ የሌለበት፣ ፍርሃት የሌለበት፣ ስጋት የሌለበት፣ ኢንሹራንስ ካምፓኒዎች ለስጋታችን የማንገባበት ፍርሃት የሚባል በዚያ የሚያስፈራው የለም። ታዲያችን ከተማ ትናፍቋት። አደጋ ጣዮች የሌሉበት፣ ሽብርተኞች የሌሉበት፣ አስጨናቂዎች የሌሉበት፣ ጉልበተኞች የሌሉበት፣ ያሻቸውን ለማድረግ መብት አለን ባዮች ማይገኙበት ያችን ከተማ ትናፍቋትም። የሚያስፈራው ፍርሃት የሌለባት፣ ሳንፈራ የምንዘምርባት ያችን ከተማ አትፈልጉ? ምንድነው ክርስቲያኖች ጉዟችን? የሚያስፈራው የለም፣ የሚያስፈራው የለም፣ የሚያስፈራው የለም። ይችን ከተማ ትናፍቋትም? የሚያስፈራ የሌለባት። ነብዩ ኢሳይያስ የሚያስፈራው እንደሌለ የገለጸባት አንቀጽ እንዴት ተጣፍጣለች መሰላችሁ? ላንብባት በሞቴ። ምን ይላል? የአንበሳ ግሳት የእባብ ፉጨት አይሰማባትም ይላል። እንደ አንበሳ ወትሮ የሚያገሱብን፣ እንደ እባብ ለስልሰው የሚነድፉን የሌሉባት ያቺ ከተማ ፍርሃት የለባት። የአንበሳ ግሳት የእባብም ፉጨት የአውሬም ስብራት የሌለባት ፍርሃት የሚጠፋባት ከተማችን። እቺን ከተማ በሞቴ ላስጎብኛችሁ አትፈልጓት? ደግሞስ አራተኛ ልጨምርላችሁ። ይቺ ዓለማችን ዝናቡን ለማምለጥ ስል ነው ሳብ ሳብ የማደርገው፣ ይገባችኋልም ብዬ ነው ስሜቴ። ደግሞስ ይቺ ዓለም በፍርሃት ብቻ አይደለም ምእመናን። እውነት እንነጋገር ከተባለ ባለፉት ጊዜያት እስከ ዛሬም ደግሞ በሚቀጥሉት ዘመናትም የምናውቀውም የማናውቀውም የተጨነቅንባቸው ደውያት፣ በሽታዎች የሚመላለሱባት ዓለም ናት። አጋንንት በሽታ የሚያመጡባት፣ አጋንንት ብቻ አይደለም ተፈጥሯዊም ተፈጥሯዊ ያልሆነም በሽታ የሚዘንብባት ዓለም ናት። ህመም ያለባት፣ ስቃይ ያለባት፣ ጥዝጣዜ ያለባት። ምዕመናን ስንት ውዶቻችንን ስቃይ ባለው ህመም አላሰናበትም? ይሄ እንዲያበቃ ትፈልጉ? ይሄ የመታመም ዓለም እንዲቀጥል ትፈልጋላችሁ? ወገኖቼ እነዚህ መድኃኒት ሊገኝላቸው ሲችል ምናልባት በምን እንደሆነ ሁኔታ እንደሆነ ባላውቅም ግን የምጠረጥረው መድኃኒቱን እየደበቁ ክትባቱ በሚያበዟቸው በአንዳንድ ከባድ በሽታዎች እንደ ካንሰር ሴሎች አያሳዝኑ? አይናችን እያየ ሰዎች ሲታመሙ እና ይሄ ይቀጥል ነው የምትሉት? ይቺን የደዌ ዓለም ነው የምትፈልጉት? ባለፈው 3 ዓመት እንኳን አንድ ወረርሽኝ ተከስቶ አላያችሁ? የጣሊያን ዶክተሮች ተቃቅፈው ሲያለቅሱ አላያችሁ? ሀብት ማሸነፋቸው በሽታዎች፣ ዕውቀት እርባና ያለ መፍትሄ ያለገሳቸው በሽታዎች። ምዕመናን እነዚህ ይቀጥሉ። የቀበረን እንቀጥል፣ ያለቀሰን እንቀጥል፣ የመረረን እንቀጥል፣ የታመመን እንቀጥል። ይህች ዓለም የህመም ናት።
መርዶ አረዳችሁ ካላላችሁ በቀር በሚመጡትም ዘመናት በክፋት እየባሱ ይሄዳሉ ይላል እግዚአብሔር ቃል። እኔ አይደለሁም ምለው እግዚአብሔር ቃል ነው። ዓለም በክፋት ነው እየባሰች የምትሄደው። ጥቂቶች ብቻቸው መኖር ሲፈልጉ ለምን ሌሎች ይኖራሉ እያሉ ምናልባት በሽታ ይፈጥሩ ይሆን እንጃ። የሚያጠኑ ያጥኑት። ወረርሽኞች፣ በሽታዎች ዓለምንም ያስጨንቋት። የበሽታ ዓለም እኮ ናት። እንዴት ታሳዝናለች! እንዴት ታሳዝናለች! ትንፋሽ ለትንፋሽ እንኳን የምንፈራራባት፣ እጅ በእጅ እንኳን መጨባበጥ የሚያቅትባት፣ ምናልባትም ቤታችንን ዘግተን ምናለቅስበት የደዌ በሽታ አንፈልግላቸው። እኛ ሌላ ከተማ አለን። ምን አይነት ከተማ! የእግዚአብሔር ቃል እንዲህ ይላል ነቢዩ ኢሳይያስ፣ በዚያ የሚኖር ታምም ያለው ኃይልም ይላል። ምእመናን የካንሰር ሴሎች የሚያበቁበት፣ ደዌያት የሚጠፉበት፣ በሽታዎች የሚቀሩበት፣ ወጋኝ አመመኝ ጨመረ ቀነሰ የማይባልባት፣ ሲቲ ስካን ኤምአርአይ አልትራሳውንድ የማይጠየቅባት፣ ደዌ የማያውቃት፣ በሽታ መዝገበ ቃሏቷ ውስጥ የሌለባት የማንታመምባት ዓለም ትናፍቀናለች። እሷ የቷ ናት? በሰማይ ያለች። ነቢዩ ኢሳይያስ ግሩም አድርጎ ገልጾታል። እሷን ላንብባት። ምን ይላል? የደንቆሮ ጆሮ የሚከፈትባት፣ ድዳ ምላስ የሚዘምርባት፣ አይነ ስውር የሚያይባት፣ አንካሳ የሚዘልባት፣ ታመም ያለው የሚል የማይኖርባት ምን አይነት ዓለም ናት ወገኖቼ! ብርቱ በሽታዎች የሚደቁ የሌሉባት ቺን ከተማ ትናፍቁ። እስኪ አሁን በዚህ ሰዓት ስንቶች አልጋ ተጣብቀው ይሆን ምእመና? ስንቶች ውጪ ነፍስ ግቢ ነፍስ ተጨንቀው ይሆን? እግዚአብሔር ያሳርፍልን እንጂ። ስንቶች ሞታቸውን ተመኝተው ይሆን? ስንቶች በዚህ ዓለም ላይ ይልቁንም ድሃ በሆኑ ሀገሮች፣ ድሃ ባሏቸው እነሱ ድሃ በሆኑ ሀገሮች፣ እንዳያድጉ በተፈረደባቸው ሀገሮች፣ ጥሬ ዕቃቸውን ለሌሎች እየሰጡ እነሱ የበይ ተመልካች የሆኑ ሀገሮች፣ ስንቶች መታከሚያ አጥተው ሜዳ ላይ ወድቀው ይሆኑ ወገኖቼ? ኧረ እኛ የምትመጣዋን ዓለም እንፈልጋለን። ቃሬዛ የሌለባት፣ አምቡላንስ የማይጮህባት ይህችን ከተማ ትናፍቋት። ህመም ለአንዴና ለመጨረሻ ጊዜ የሚያቆምባት ይህችን ከተማ እንናፍቃለን። ትመጣ ዘንድ ያለችው ይህች ከተማ ናት ወገኖቼ። አትናፍቋትም? አትጓጉላትም? ምን እኮ አሁን ጥቂት ማስረዳችሁ የምሞክረው መከራዬን የምበላው ምናልባት የናፈቅናት እንደሆነ እኮ አድራሻዋንና ሁኔታዋን ስገልጽ ከናፈቅናት ከጓጓንላት እኮ ብዬ ነው። መቼም መረጃ የሰማነው ስለሌላ ስለሆነ ይሄን መረጃ ደግመን ብንነግራችሁ ምናልባት የናፈቅን እንደሆነ እኮ ብለን ነው ወገኖቼ። ይቻለም ምናልባት ጥቂቶቻችሁ አስተውላችሁ ካያችኋት ይቻለም የሴራ ዓለም ናት። የጸብ ከተማ ናት። በቃ መዘርዘር ይቻላል፣ ማንበብም ይቻላል። ግልጽ ነው። ሸርና ሴራ የሚጎነጎንባት፣ ፍቅር ሼር የማይደረግባት፣ እንዴት አድርገን አጣልተን እገሌንና እገሌን እኛ እንዴት ሰላም እንኖርባት የሚባል፣ በሌሎች መቃብር የሚዘሩባት፣ በሌሎች ኪሳራ አንዳንዶች የሚያተርፉባት፣ በሌሎች ለቅሶ አንዳንዶች የሚስቁባት፣ በሌሎች መገዳደል አንዳንዶች የሚኖሩባት ከተማ እኮ ናት። ዝም ብላችሁ እቺን ሀገራችንን እንኳን ይዋል። ያልተጣላ ወገን አለ? ምን የፀሐይ የሞቀው አይደል? የአደባባይ ምስጢር አይደል? ማን ያልተጣላል? እንዲና እንዲያ ብዬ ብነግራችሁ ምን ያደርግላችኋል? ሬዲዮና ይሄ ምናምኑ የሚነግራችሁን እሱን ለመንገር አልቆምኩም እንጂ ማን ያልተጣላል? እግዚአብሔር በቸርነቱ ይዞን አስደናቂ የሆነው የአባቶቻችን የቤተ ክርስቲያን ስሪት ይዞን እንጂ ተጫርሰን አልቀናል ነበር። እውነት ዘርዝር ብትሉኝ 5 ደቂቃ ይወስድብኛል የተጣሉትን ብዘረዝር። እዚች ሀገር እንኳን አፍሪካ ወጣል እንኳን በዓለም ላይ ያለውን ክፋትና ሴራ እዚች ሀገራችን። ታዲያችን ከተማ ነው የምትፈልጓት የምትናፍቋት? በቃ ገሌ ሞተ እያለ የምናወራባት፣ ገሌና ገሌ ምን ተደራረቡ እያለ በቃ እያወራልን እንኖር ነው እዚህ። እንዲሁ ተናክሰ እንዲሁ እንዴት ይሆናል? የአብዛኞቻችን ይሄ ዘመን ሁሉ እያዞረን ያለው የመጣያ ርዕሶች የተጎነጎኑት እኮ እንደኔና እንደናንተ ባሉ አላዋቂዎች እኮ አይደለም። በጥናትና ምርምር ስሞች የመጣያ ጉዳዮች የሚቆሙባት እንዴት አድርገው በዓለም ላይ ሁሉ መርህ ተደርጎ የተያዘባት የመኖሪያ መርህ ተብሎ የተጠናበት እንዴት እናችን ከተማ ነው እንፈልጋት አለን የምትሉት እና በዚህ ከተማ ነው እናንተ በቀረሁ የምትሉት። ነግሬያችሁ እንደሆነ አላውቅም። ሴትዮዋ መድኃኔዓለምን አገኙታል መንገድ ላይ። እድሜያቸው 60 ነበር መድኃኔዓለምን ሲያገኙት።
ደስ አላቸው፣ ተፍነከነኩ። ምን ነው ደስ አላቸው ብሎ መድኃኔዓለም ጠየቃቸው። ምን ነው አላቸው። ጌታዬ ካገኘው ካልቀረማ እድሜ ስጠኝ አሉት። ስንት ልስጥሽ? 20። ወዲያው ሰጣቸው አሉ። ስንት? 20። ደስ አላቸው። ስንት እድሜ ሆኑ? 80። ደግሞ በጣም ደስ አላቸው። ወዲያው ሲሰጣቸው ተደነቁ። ግንስ አልጠገቡምና መድኃኔዓለም የልብ አውቃ ነውና አወቃቸው። ምን ነው እናቴ አላቸው። ጌታዬ እንደው አንተን አግኝቼ በ20 ብቻ ባልተላቀቅኩ፣ እናስ ባክ ጨምርልኝ። ስንት? 20። እሳቸው ደግሞ ያለ 20 ያውቁ መሰል 20 ስንት ሆኑ? ወዲያው ሲሰጣቸው አሁንም አልጠግብ ባይ ናቸው። ፍነክንክ አሉ። ግን ደግሞስ ፊታቸው ጥያቄ አዘሉ። መድኃኔዓለም የልብ አውቃ ነው። ዳግመኛ ምን ነው አላቸው። ጌታ ሆይ መቼም እድሜን 100 ካደረከው እንደው በነካጅህ ምን አነ እኔን ብትረሳኝ አሉት። እርሳኝ እርሳኝ፣ እየተላቀሱ ለመኖር እርሳኝ፣ ማዲያት እያወጡ ለመኖር እርሳኝ፣ አንጀት እያቃጠሉ ለመኖር እርሳኝ፣ ደስ የማያሰኙ ቀናቶችና ወራቶችን ለመግፋት እርሳኝ። ምን አይነት እርሳኝ? እንደው በተበረሳይ ብትረሱ ይሻላችኋል እናንተ እንጃ። እቺን የሴራ የክፋት የሸር የጸብ ምልክት የሆነችን ዓለም እንፈልጋለን። ትመጣ ዘንድ ያላትን ከተማ እንፈልጋለን። ማናት እሷ? የሰላም ከተማችን። እንዲህ ይላል ነብዩ ኢሳይያስ። በሞቴ እያንዳንዱን ይህንን ቃል ሳነበው ነው ደስ የሚለኝ። ምን ይላል? የበዓላችንን ከተማ ጽዮንን ተመልከት፣ አይኖችም የሰላም ማደሪያ፣ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ ይላል። የበዓላችንን ከተማ የደስታችንን ከተማ ጽዮንን ተመልከት። ደስታ ብቻ ሳቅ ብቻ እቺን ከተማ እንፈልጋለን። የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ ማይበጠስ እቺን ከተማ እንፈልጋለን። እቺን ከተማ ትፈልጓትም? የሰላም ከተማ። የሴራ ላኳችሁ የሰላም ከተማ። ምናልባት ባለፈው ነግሬያችሁ ይሆናል። የተባበሩት መንግስታት በሩ ላይ የጻፈውን ጥቅስ ላንብብላችሁ። ጦራቸውን ማጭድ ሰይፋቸውን ማረሻ ያደርጋሉ የሚል ጥቅስ ነው የተጠቀሰው። የተባበሩት መንግስታት ጦራቸውን ማጭድ ማድረግ አልቻለም። ሰርጓጅ መርከብ አደረገው። ይሄው እያያችሁ ነው። ዓለም በድሮን እየታመሰች ነው። በሚሳኤሎች እየነደደች ነው። ሰላም የላት። እናችን ከተማ ነው የምትፈልጉ? ይቅርታ አድርጉልኝ፣ ትንሽ ጨከን ቢል ምን እንደሚውጠን እግዚአብሔር ይወቀው። ይሄ ባለፈው የነበረው ቢቀጥል ምን ልንቀጥል? እግዚአብሔር እንደሚያኖረን እናምናለን። ግን ወገኖቼ አሁን በልባችን እዚች ዓለም ላይ መጣበቅ ትተን ልባችንን ከፍ ከፍ አድርገን ወደ ሰማይ እንድንወስደው እኮ ነው። ልቦናችሁን በሰማይ እንድታደርጉት እኮ ነው የሰማዩን መንገድ ማስጎበኛችሁ። የሰላም ከተማችን፣ ሰላም ከተማችን። ከሰላሙ መሪ የራቀች ዓለም ሰላም ሊኖራት አይችልም። አፏ ላይ ሰላም ሰላም ትላለች፣ ልቧስ በቀል በቀል ግደል ግደል ትላለች። መዝሙሯ ይሄ ነው። እያያችሁት አይደል? ታዲያችን ከተማ ትፈልጓታላችሁ? በሞቴ እቺ ከተማ እንዳጠቃላይ ከሐዘን አላራቀችንም። ሳቃችንን ወስዳብናለች። ደስታችን የውሸት ነው። ማለዳ ስቀን ምሽት ላይ እናለቅሳለን። ደሞ ጥቂት ቀን ያሳርፈንና ያለም ደሞ ጥቂት ቀን ያስለቅሰናል። ፋታ አይሰጠንም። እልፍ እልፍ እያለ ይጎነትለናል። በዓል አክብረን እልል ብለን እቤት ስንገባ ውይ እንድንል ያደርገናል። ይህ ዓለም የሐዘን፣ ይህ ዓለም የስቃይ፣ ይህ ዓለም የዋይታ ዓለም ከሆነ ሰነባብቷል። ታውቃላችሁ። እኛ ምን ጠብቃት ዓለም? የተወደዳችሁ ክርስቲያኖች በጣም አስደናቂ ቃል ላንብብላችሁ ከቅዱስ ዮሐንስ ራእይ ላይ። የሐዘን ከተማ የለችንም እና ምንድናት እሷ? እንባዎችን ሁሉ ከዓይኖቻቸው ያብሳል። በሞቴ ስሙኝ፣ ቀስ ብዬ ላንብበው። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና። ሐዘን የሚሰናበትበት፣ ዋይታ የሚያበቃበት፣ ስቃይ የሌለበት ዓለም የኔና የናንተ ዓለም አለች። በዚህ የሐዘን ዓለም አንፈልግም። በዚህ የስቃይ ዓለም አንፈልግም። በዚህ የዋይታ ዓለም አንፈልግም። ምእመናን፣ ምናልባት እኔና እናንተ እዚህ ውስጥ አልደረሰብን ይሆናል። ግን እመኑኝ፣ የእግዚአብሔር ቃል ከታመሙት ጋር አብራችሁ ታመሙ፣ ከሚያዝኑት ጋር አብራችሁ ዘኑ፣ ከሚሰቃዩት ጋር አብራችሁ ተሰቃዩ ይለናል። ከሚፈናቀሉት ጋር አብረን እንፈናቀላለን፣ ልባችን ይፈናቀላል። ከሚሰዉት ጋር አብረን እንሰዋለን፣ ምንም ሳይበድሉ ከሚገደሉት ጋር አብረን እንገደላለን። ከሚታመሙት ጋር አብረን እንታመማለን፣ ከሚሰቃዩት ጋር። ህመማቸው ህመማችን፣ ስቃያቸው ስቃያችን። የምር ክርስቲያን እንሁን ካል ሐዘናቸው ሐዘናችን ነው የሚሆነው። ክርስትና እንደሱ ነው። ታዲያችን የሐዘን ዓለም እንዴ! ያቺን የሶሪያ ሕፃን ባለፉት ጊዜያት እርስ በርስ ሲጣሉ አላያችኋትም? እንዴት ልብ ትሰብር ነበር። እኔ እንደ ሀገሬ ልጆች
ቦይ ለቦይ ገደል ለገደል ስትሯሯጥ ያየኋት እኔ መሰለኝ እንደ ሀገሬ ልጆች ድብብቆሽ እየተጫወተች ነበር መሰለኝ። ኋላ ዝቅ ብዬ ሳነበው ወላጆቿ፣ አስተዳዳሪዎቿ፣ ገዢዎቿ ከሚጥሉባት የመርዝ ጢስና የመርዝ ቦምብ ለመዳን ነበር ገና 8 ዓመት ያልሞላት ልጅ የምትንከራተተው። ታዲያ ያዘን አይደል? ታዲያ የስቃይ አይደል? ምእመናን የክርስቲያኖች ሞት ብቻ አይደለም የሌሎች ሞት እንኳን እኮ ያስደነግጠናል፣ ዝም ያሰኘናል። አሁን የምን ፌሽታ ነው? አሁን ዝላይ ሊኖር ይገባል። አሁን አስረሽ ምጪው የምንልበት ዘመን ነበር እንዴ? ደረት መድቃት የሚገባን ዘመን አልነበረ? ምን ሲሆን ነው እሺ ክትት ብለን እግዚአብሔር ቤት የምናለቅስ? ምን ሲሆን ነው ምህላ የምናውጀው? ስንት ሲሆን ነው ሐዘን የምንቀመጠው ፍራሽ ላይ የምንቀመጠው? ፓትርያርክ ሲኖዳን አልሰማችኋቸውም እንዴ? ግብጽ ውስጥ የዛሬ ጥቂት ዓመታት ጥቂት ካህናት ቢታረዱ ጊዜ እኮ መንበሬ ላይ አልቀመጥም ብለው ገዳም እንደገቡ እኮ ሰምቻለሁ። መቼ ነው ምን ነው? መቼ ነው የምናለቅስ? መቼ ነው የምንጮህ? መቼ ነው ወደ እግዚአብሔር እጅ የምንዘረጋው? መቼ ነው ከባድ ጩኸት የምናሰም? እንዲያ ነው ነገሩ እኮ። ሐዘን እንዲያበቃ፣ ለቅሶ እንዲያበቃ፣ ዋይታ እንዲያበቃ እንደሱ ነው ምእመናን። ያቺ ከተማችን የሰርጋችን እኮ ከተማ ናት ምእመናን። የሰርጋችን ከተማ እኮ ናት። ሁሌ ሰርግ፣ ሁሌ የበጉ ሰርግ ተብሎ የተጠቀሰው በዚህ በቅዱስ ዮሐንስ ራእይ እኮ ነው። ወደ ሰርግ እኮ ነው የምንገባው። ወደማያቋርጥ ደስታ እኮ ነው የምንገባው። የዘንባባ ዝንጣፊ ይዘን የምንዘምርለት አምላክ እኮ አለን ወገኖች። የዘንባባ ዝንጣፊ ይዘው በብርጭቆ ባህር ላይ ቆመው በገና ሲደረድሩ ሰማኋቸው ይላል። ምን አይነት ዓለም ይሆን ወገኖቼ? ዝማሬ ብቻ አለባት ያቺ ነጭ ልብስ የምንለብስባት፣ መናን የምንመገብባት፣ በዙፋኑ ዙሪያ የምንቆምባት፣ የበጉን አዲስ ቅኔ የምንቀኝባት ምን አይነት የመጨረሻ ቀናት ሰርጋችን የሚፈጸምባት። አባ ፋም ስለተባለ አባት አልሰማችሁ? የሰማዕትነቱ ቀን ሰማዕትነት ሊቀበል ባለበት ቀን ምእመናን ምን አደረገላችሁ መሰላችሁ? ከወትሮ አድርጎት የማያውቀው ነጭ ልብስ ለብሶ ወጣላችሁ። አባ ፋም ዛሬ ደግሞ ምንድን የለበስከው አሉት ወንድሞቹ። ዛሬ የሰርጌ ቀን ነው አላቸው። አዎ ወደ ሰርግ ሊገባ ነው። ይቺን ሰርግ አትናፍቋትም? ከሙሽራችን ጋር የምንዋሃድባት ሰርግ። ወደዚህ ሰርግ መግባት አትጓጉ? ወደዚህ ደስታ መግባት አትጓጉ? ሰርግ ያለባት ከተማችን፣ የሐዘን ድንኳን የማይደኮንባት የሰርግ ዳስ ያለባት እቺ ከተማችን። ወደዚያች ምእመናን ወደዚያች ከተማ ልባችንን እናንሳው። ከዚህች ዓለም አይናችንንም ልባችንን የምናረቀው ይልቅ የላይኛውን መንገድ አስቡ እንዳለ ቅዱስ ጳውሎስ። የላይኛውን መንገድ ማሰብ ጀምሩ። በንስሐ ተዘጋጁ። ከሰርጋችን በፊት የሚቀድመው ሰርግ ቅዱስ ቁርባንን በመዋሃድ ወደዚህ ወደ ሰርጋችን ጉዞ ጀምሩ። ተዋት፣ አይናችሁን አንሷት፣ አትመኩባት። ያላችሁ እንደሌላችሁ የእግዚአብሔር ቃል እንደሚነው ያገቡ እንዳላገቡ ይሁኑ። ዘመኑ አጭር ነው። ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ተብሎ እንደተጻፈው በጣም አትመሰጡባት ወጣቶች። በስሱ ኑሮት ገረበብ አድርጋችሁ ተመልከቷት። ልባችሁን ተስፋ አድርጋችሁ አትጣሉባት። ተስፋ የምትሆን የምትመረኮዟት አይደለችም። ሙጥኛ ትበሉባት፣ ኑሩባት፣ ስሩባት፣ ውጡባት፣ ውረዱባት። ግን መዘጋጃችሁ ዓለም ብቻ እንደሆነች እወቋት። ጽድቃችሁን አታባክኑባት። ንጽህናችሁን በርኩሰት ፊት አትጣሉባት። ታማኝነታችሁን በሌብነት አትቀይሩባት። በሷ ርዮት አትሂዱባት። የላይኛው መንገድ የላይኛው ተጓዦች ናቸው ምእመናን። አሁን እዛ የገቡ ቅዱሳንን ባስጎበኛችሁ ከተማ ያሉ ቅዱሳንን ኑና እዚህ ዓለም ላይ ኑሩ ብትሏቸው እሺ የሚሉ ይመስሏችኋል? ምን በወጣቸው? ኑ ብትሏቸው አልመጣም ነው የሚሏቸው። እኛ ስለመሄዳችን እናስብ እንጂ እነሱ ስለመምጣታቸው ምን በወጣቸው? አይመጡም፣ በፍጹም አይመጡም። ይልቅ ሲኦል ያሉ ከሲኦል መውጣት እንደሚናፍቁ አንብባችኋል። 5 ወንድሞች አሉኝና ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው ያለውን ያን ባለጸጋ አልሰማችሁም? መውጣት የሚፈልጉት ሲኦል ያሉት ናቸው። እዛማ እኛን ነው የሚናፍቀው። ያ ዓለም እኛን ይናፍቃል። የቅዱሳን ህብረት እኛን ይናፍቃል። የመላእክት ማህበር እኛን ይናፍቃል። አብረን የመጨረሻው ዝማሬ እስክንጀምር አብረን ለዘላለም አንድ ሆነን እስክንኖር ራሳችን ባለበት ክርስቶስ እኛም ሕዋሳቶቹ ገብተን እስክንኖር በቀኙ ስፍራ ተይዞልናል። እዚያ ስፍራችን እስክንገባ ይህ ዓለም እየማጠነ እኛን ይጠብቃል። ቅዱስ ጳውሎስ እንደተናገረው ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል እያለው በምጥ ይኖራል። ለምን? እኛ እዛ እስክንገባ። በቃ በልባችን ይሄን የላይኛውን መንገድ እናስብ። ያስጎበኟችሁ ለዚህ ነው።
በመጨረሻ ቅዱስ ዮሐንስ በራእዩ እነዚህን የገለጽኩላቸውን ብዙ ጥቅሶች ቅዱስ ዮሐንስ ራእይ ነው የጻፋቸው። ከተማይቱን ጎበኘ። ቅዱስ ዮሐንስ ይኸውላችሁ በፍጥሞ ደሴት ታስሮ ነበረላችሁ። ወንድሞቹ እየሄዱ እየሰበኩ ሲያገለግሉ እኔ ግን ወዮ ሳልሰብክልህ ቀረሁ እያለ በፍጥሞ ደሴት እያዘነ ይኖር ነበር። ታዲያ የተወደደ መድኃኒታችን የሆነ ነገር ሲያጎድል ብዙ መስጠት የሚችል ጌታችን ወደ ሰማይ ወሰደውና እቺን የተረኩላችሁን በጥቂቱ አሳየው። መጨረሻ ላይ ምን እንዳለ ታውቃላችሁ? እቺን ከተማ ካያት በኋላ ቅዱስ ዮሐንስ ምን አለ መሰላችሁ? አሜን ጌታ ኢየሱስ ሆይ ቶሎና ብሎ ነው ራእዩን የዘጋው። ና ብሎ ነው የዘጋው። ና እቺ ከተማ ከሆነችማ ና፣ የፊትህን ደስታ ማይ ከሆነማ ና ውሰደኝ ብሎ ነው ራእዩን የዘጋው። እቺን ከተማ የሚያዩ ሁሉ መሄድን ይናፍቃሉ። ና ማለት ይጀምራሉ። ና እንዴት ይደንቃል ወገኖቼ! እኛም ጥቂት ደቂቃዎች ና እንበለው ይሆን እንጃ፣ ካልተዘጋጀንም እርግጥ ግን ምእመናን የሚመጣው ዓለም ከባድ ሳንክድ አንተን ሳንክድ ማተቦቻችንን ሳንበጥስ ጨረቃንና ፀሐይን ይዞ የሚያታልለው የሰይጣን አሰራር መጥቶ ከቅፍ ሳንወጣ ጌታ ሆይ እባክህ ናና ውሰደን እንበለው። ይህ ዓለም ካልተቆጣጠርኳችሁ እያለ በግድ ከሃይማኖታችን እንዳያስወጣን እባክህ ናና ውሰደን እንበለው።